ሳትሪ ደግሞ ታምራለሽ። ወደ ጉዳይ ልገባ እኮ ነው። ቆይ ሰዎች ምንድን ነው ከአይኔ ነው ከጆሮዬ ነው ወይስ ምንድን ነው የተከሰተ ያለው? ምንድን ነው አብርሽ መጥቶ ስለ ሩታ ውበት እያወራ ነው ወይስ ምንድን ነው? እኔ እንዲሁም የመሰለኝ ማለት ነው ልጁን ይዛ ልትወጣ ምናምን ነገር ስለሆነ ጓ ብሎ ምናምን ነገር የሚመጣ መስሎኝ ነበር። ማለት እሺ አሁን ማለት ማታለያ መንገድ መሆኑ ነው ማለት ህፃናት ሩታ ወይስ እንዴት ነው እንዴ? ቆይ እስኪ ቁጭ ብለን አንድ ላይ እናያለን። የምሬን እውነት አልወፈረችም። ቤተሰብ በመጀመሪያ ደረጃ ያው ወደ ውጭ ሄዳለሁ ምናምን ነገር የምትይውን ነገር እንድታቆሚው እፈልጋለሁኝ እኮ በቃ ለሱ ነው በላ እንጂ ሩታን ፈልጋት አይደለም እንጂ ሩታን ፈልጋ አይመስለኝም። እኔ ከውጭ ነው መፍረድ አይሆንብኝ እንጂ ማለት ነው ያን ሁሉ ጊዜ ማለት ይቅርታ ለማለት ሳትሞክር ምናምን ከተለያያችሁ ጊዜ ጀምሮ ማለት ነው በሰውም በማንም ይቅርታ ለማለት ሳትሞክር ይባሱን ጭራሽ ከሄርሜላ ጋር የምታረጋቸውን ነገሮች በሶሻል ሚዲያ እያጋረክ አሁን ልክ በቃ ልጁን ይዤ ወጣለሁ ስትል በቃ ተንሰፍስፈ መጣ። እናውቃለን ማለት መንሰፍሰፍ ስህተት ነው እያለን አይደለም። በቃ ልጅ ነው ካንተ የወጣ በቃ አንድ ዘርህ ነው እና መንሰፍሰፍ ስህተት አይደለም። ግን ያን ሁሉ ጊዜ ዞር ብለህ ሳታያት ድጋሚ ይችን ልጅ ለማታለል መሞከር እንጃ። እሷ እኮ ማለት ነው ምንም ባትል ራሱ እኛ አለን ተመልካች አለ ሰው ምን ይለኛል ብሎ ማሰብ እኮ ይቻላል። እኔ እያልኩሽ ያለሁት በቃ እዚሁ ሀገር ሁኚ መኖር ከፈለግሽ እኔ የምኖርበት የነበረውን ቤት እለቅልሻለሁኝ ትቼ እወጣለሁኝ። እዛ ቤት ውስጥ መኖር ትችያለሽ። ቁልፍ እሰጥሻለሁኝ። የቤቱን ቁልፍ ይዤልሽ ነው የመጣሁት። ቆይ ማለት የቤት ችግር አለባት ነው እያልክ ያለኸው? ሩታ የቤት ችግር ገጥሟት አንተ የቤት ኪራይ ይችላላት ምናምን ነገር ልትኖር እንዴ? ቆይ ማለት የምታወራው ነገር ያገናዘብ ካውራ እንጂ ብራዘር እንዴ ምንድን ነው? ከዛ ማግዝሽን ነገር አግዝሻለሁ። አብረን እየተነጋገርን ልጃችንን በሰላማዊ መንገድ ማሳደግ እንችላለን። ሩታ ሰላም። እሺ ሰላም ቤተሰቦች፣ ዛሬ ጉድ በሚያስብል ቪዲዮ ተመልሼ መጥቻለሁ። እኔ እንዲያውም ተመልሰው ይገናኛሉ ብዬ አላሰብኩም፣ ግን ያው ስንጠብቅ ነበር ልጁን ይዤ እወጣለሁ እስካለች ድረስ መመለሱ አይቀርም በሚል ብቻ አሁን ዛሬ አብርሽና ሩታ ተገናኝተው እያንዳንዱን ነገር ያወሩበትን ቪዲዮ ነው ይዤላችሁ የመጣሁት። እሱን ደግሞ አንድ ላይ እያየን የእኛን አስተያየት የምንሰጥ ይሆናል። ለማንኛውም ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እኔ ቡሱ ነኝ። ይህን ቻናል እንደ ተመልካች ቻናል ነው፣ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ቪዲዮን ስትጀምሩ ሁላችሁም እስቲ ላይክ እያደረጋችሁ ፍቅራችሁን እንድትገልጡልኝ እፈልጋለሁ። ሌላው ደግሞ 6000 ሰብስክራይበር ልንገባ ነው። 500 ብቻ ነው አይ ቲንክ የሚቀረን፣ ትንሽ ነው የሚቀረን 500 በዛሬው ነው ወይስ እቺን ሳምንት ቀስ ብለን አንጠብቅ? ባንጠብቅ አይሻልም? ቤተሰብ እስቲ ሰብስክራይብ ሁላችሁም ሰብስክራይብ እያደረጋችሁ ሰፖርት እንድታደርጉኝ እፈልጋለሁ። በቀጥታ ወደ ቪዲዮ እንግባ። አንዳንድ ጊዜ ምን አለ መሰላችሁ ቤተሰቦቼ፣ ሁለታችን ቁጭ ብለን ያወራንበት ነገር እና በሰው በኩል የደረሰን ነገር አንድ አይደለም እና ሩታ ወደ ውጭ ሀገር ለመሄድ ፕሮሰስ እንትን እንደጀመረች ልትጀምርም እንደሆነ ምናምን ነገር ያው ከሰው አፍ ሰምቻለሁኝ። ግን ደግሞ አይደለም ከሰው አፍ ሳይሆን ራሷ በሚዲያ መታ ነግራ ነው የሰማኸው እንጂ ማንም መጥቶ የነገረክ የለም። በእርግጥ እነዛ ሸፋፋ ጓደኞች መጥተው የሆነ በቃ አላቱ ስሊሉ ይችላሉ፣ አናቅም። ሩታ ባትለ ራሱ ፈጣጥሮ ማውራት ልማዳቸው ነው፣ ምንም አዲስ ነገር አይደለም። ግን በሰው ሳይሆን እኛ ራሱ ያየነው ቪዲዮ ነው። ሩታ ራሷ ናት የነገረችው። ወይንም የትም ወጥቼ ገብቼ ማኖር እችላለሁኝ እና እሷ ግን ከልጅ ጋር ምናልባት ብዙ ነገሮች ላይመቻችላት ይችላል እና ያለንበት ቤት ያው እኔና ሩታ እንኖርበት የነበረበት ቤት ሁሉ ነገሩ የተሟላ ነው። ምንም ነገር የጎደለው ነገር የለም። እኔም ቆይ እሺ ማለት ይሄ ነገር አሁን ማባበያ መሆኑ ነው ወይስ ዛሬ ነው የታየ? ለሩታ ማሰቡ ልጅ መኖሩ ምናምን ዛሬ ነው የታየ? ለማባበል ካልሆነ በስተቀር እንጂ ዛሬ ገና መተ እንደ አሳቢ አክት ታረጋለህ ብዬ አላስብም። ለማባበል ቢሆን እንጂማ አሁን ሩታ ቤት ስለቸገራት ወይ ደግሞ የሆነ ነገር ስለሆነ አይደለም ከሀገር ልውጣ እያለች አለችው። እናንተ ሰላሟን አልሰጥ ስላላችሁ ነው። ስለዚህ ልታረግ የምትችለው አንዱ ነገር ሰላሟን እዚህ እንድትቀር ከፈለግክ ማለት ነው ሰላሟን መተው ነው። በቃ አንተ እጅ ላይ አይደለም በእርግጥ ያለው፣ ግን ሰላም እየነሳት ስለሆነ ልታረግ የምትችለው ነገር የቤት ኪራይ የሆነ ነገር መክፈልና በቃ የሆነ ነገር ማድረግ ሳይሆን ከሷ ህይወት በትክክል መውጣት ነው። የሷ ፍላጎት እንደዛ ነው። እኔ የምንኖርበት የነበረውን ቤት ያው ሁለታችንም አብረን ያፈራናቸው ነገሮች ናቸው። እያንዳንዱ ነገሮች አዲስ ነገር የለም፣ ብቻ ያደረኩት ነገር የለም። ስለዚህ እኔ ልብሴን ይዤ መውጣት እችላለሁ ከዛ ቤት ማለት ነውና ቆይ አሁን ከዛ ቤት መውጣት የፈለግከው ማለት ነው ከሄርሜላ ጋር አዲስ ጎጆ ለመቀለስ ነው ወይስ እንዴት?
አሁን ሌላው ነገር እንዳለ ሩታን ኢትዮጵያ ማስቀረቱ እንዳለ ሆኖ ያው ለልጅ ሲባል ነው እንጂ ሩታን ፈልግ አይደለም፣ ግልጽ ነው። ግን አዲስ ጎጆ ማለት ሄርሜላ አልፈልግም ማለች። በፊት ሩታ የኖረችበት ቤት ሄርሜላ አልፈልግም ብላህ ነው አሁን ለቀ ለራስ ነገሮች የምታመቻቸው ወይስ እንዴት ነው? ከሄርሜላ ጋር ያላችሁን ጉዳይ እስከምን ደረሳችሁ? በዚህ ቹኩ አጋጣሚ ብትነግረን ቆንጆ ነው። በጋራ ግን በመስማማት በአንድነት ሆነን በመነጋገር ልጃችንን ከኛ ፍቅርን ተምሮ ማድረግ ስላለበት እኔና እሷ እየተነጋገርን በሰላማዊ መንገድ ለማሳደግ ነው የኔ ፕላን ማለት ነው። እና አንዴ በዚች አጋጣሚ ማለት ነው ልጃችሁ ከእናንተ ፍቅርን ሊማር የሚችለው አንድ ላይ ብትሆኑ ማለት ይሄ ብዙ ጊዜ የትዳር ከተለያዩ ባለ ሰዎች እንደ ጥሩ አይነት ነገር አድርገው ሸፋፍነው የሚናገሩት ነገር ነው። ሰው ተለያይቶ ፍቅርን ለልጁ ማስተማር ይችላል ብዬ አላስብም። ኢቨን ቢያስተምር ራሱ በጣም ውስን በሆነ ፐርሰንት ነው። እስቲ እዚህ ላይ የእናንተን ሀሳብ ኮመንት ላይ ጻፉ። ሰው ተለያይቶ እንዴት ነው ለልጁ ፍቅርን ሊያስተምር የሚችለው? እንዴት ነው? ልጁ እኮ የተለያያችሁበትን ምክንያት በሚዲያ ወጥቷል፣ ያያል ወደፊት ኢቨን እሱ ባይፈለገ ራሱ ሰዎች አምጥተው ይኸው እኮ የድሮ የእናትና አባት ቪዲዮ ብለው ማሳየታቸው አይቀርም። እና በዚህ አጋጣሚ እንዴት ነው ሊማር የሚችለው? እናንተ ተለያይታችሁ እናሳድጋለን ምናምን ነገር በፈረቃ እያሳደጋችሁት እንዴት ነው ፍቅርን ሊማር የሚችለው? እስቲ ነገር አብርሽ ካንተ ነው የሚማረው? ካንተ ይማራል ከተባለ እንዴት ነው? ሴት ላይ ሴት መደረብን ትዳር ላይ እንደዛ ነው የሚማረው ነው ወይስ እንዴት ነው? ለአንተ ፍቅር ማለት የትኛው ነው? አሁን ልጄ ይማራል ብለህ የምታስበው ፍቅር የትኛውን ፍቅር ነው? ከዛ ክራይ ቤትም መኖር አልፈለግም ካለችም ወገዛ ነው ቤት መግባት ትችላለች ማለት ነው። እና ይበቃታል። እናቷን ቤት ረጅም ቆይታ እኔ ምለው ማለት ነው በውለታ ለመያዝ እየሞከርክ ነው። ገዝቼላት ምናምን ነገር የምትለው ሩታ ቤት ግዛልኝም አላለችም፣ ንብረት አካፍለኝም አላለችም፣ ምንም አላለችም። ጀስት ሰላሟን ስላጣች ከአንተ ህይወት ለመውጣት በቃ ከሷም ህይወት አንተ እንድትወጣ ለማድረግ ነው እየሞከረች ያለችው እንጂ ቤት ግዛልኝ፣ ንብረት እንካፈል ምናምን ያላነሳቸውን ነገር እያነሳ ማለት ነው የሩታን ፍላጎት የገንዘብ ፍላጎትና ኢትዮጵያ ውስጥ ከኢትዮጵያ መውጣት የፈለገችበትን ምክንያት የገንዘብና የአንዳንድ የጥቅማጥቅም ጉዳይ ለማድረግ አትሞክር። ህዝቡ ላይም ማይሆን አይነት አመለካከት አትፍጠር። አንድ ቀን ሩታ ስለ ገንዘብ ስለ ቤት ስለሆነ ነገር አላነሳችም። ልክ በቃ ልጁ ሊወጣ እንደሆነ ሲያቅ የንብረት ጉዳይ ማንሳት አነሳ እንጃ። እኔ ይሄን ማይታያችሁ ሰዎች አላችሁ ብዬ አላስብም። ይሄ ለሁሉም ሰው ግልጽ የሆነና የሚታይ ነገር ነው እያደረገ ያለው። ሰላም ነው ያው ለሰላም ስለጠራሁሽ በዚህ ልክ እንድትኮሳተሪ አልፈልግም። ስትኮሳተሪ ደግሞ ታምራለሽ። ወደ ጉዳይ ልገባ እኮ ነው። ወፍረሻል ደግሞ ማለት አብረሽ ቆይ ማለት ለእኛ ትምህርት ይሆነናል። በእርግጥ የምታደርጋቸው ነገሮች እንዴት ከሴት ጋር ከተጣለም በኋላ ለወንዶች ነው ስንቀርብ በምን አይነት አቀራረብ መቅረብ እንዳለብን ትምህርት እየሰጠህን ነው። በዚህ አትታማም፣ እናደንቃለን። መሰከሱ ላይ እንግዲህ የሰጠው ነው እንግዲህ እኔ ምንም ማለት አልችልም። እዚህ ጋር አንዳንዴ ደግሞ ትንሽ ዞር ብላችሁ ስታዩ መሟዘዝም ይሆናል። ማለት ይሄ መሟዘዝ ነው ብዬ ነው ማስበው። እንደኔ ማለት ያን ያክል ጉዳይ ከሌለ ከሩታ ጋር በትክክል ወደ መጣህበት ዓላማ ጥልቅ ብለህ መግባት ነው እንጂ ዙሪያ ጥምጥም እንደማትፈልገው ይሄ ኖሬ አንተ ኖሬ እንደማትፈልገው እያወቅ አትናገራት። በቃ አንዳንዴ እኮ ፍላጎትንም መረዳት ትልቅ ነገር ነው። ፍላጎትን መረዳት ራሱ አትራክሽን ይፈጥራል። ግን ፍላጎቷን ሳትረዳ ሺህ ጊዜ ጥሩ ነገሮችን ለማውራት ብትሞክር እንጃ እኔ ፋይዳ ያለው አይመስለኝም። ከዛም ባለፈ ደግሞ ልጃችንን እዚህ ሆነሽ ነው እኔም ማስፈልገዋለሁ፣ አንቺም ታስፈልጊዋለሽ። ስለዚህ እኔና አንቺ ተለያይተን እንኳን ቢሆን ለልጃችን ግን እናስፈልጋለን። እኔ እንዲያውም ማለት ነው የምር ለአብርሽ ስትል እንዲያውም በሄደች ያስብለኛል። በእርግጥ ትላንትም ቪዲዮ ለቀቃለሁ፣ በመሄዷ ደስተኛ አይደለሁም። ምክንያቱም እህታችን ችግር ላይ እንድትወርቅ ማናችንም አንፈልግም። እኔ እንዲያውም በዚህ አጋጣሚ ኮመንት ላይ የምትጽፉ ሰዎች በጣም አመሰግናቸዋለሁ። ከአሜሪካ ከተለያየ ቦታ ያላቸውን ኤክስፒሪየንስ እየነገራችሁ ነበር እና በዚህ አጋጣሚ ትላንት በለቃኩት ቪዲዮ አስተያየቶቻችሁን የሰጣችሁ ሰዎች ሁላችሁንም አመሰግናለሁ። ግን ማለት ነው እኔ ለአብርሽ ስትል እንዲሁም በሄደች እንዲሁም በደንብ በተጎዳ አሁን ያን ያክል አልተጎዳም በመለያየታቸው፣ ግን የምር ያናደኛል የእሱ ሁኔታ ማለት ነው። ግን እንዳየሁት ከሆነ አይደለም እዛ ቤት ሄጄ እዚህ ሞኝ ሰላሜን አላገኘሁም። እሱ ችግር የለውም። እኔ እንደማረብሽት ቃል እገባልሻለሁ። እኔ ልጄን ነው መጥቼ የማየው። አንቺን መረብሽበት ምንም አይነት ምክንያት አይኖረኝም። ምናልባት ይሄ ነገር እያሰጋሽ እኔ ቆይ አንድ መልእክት ለአብርሽ አለ።
እኔ አብርሽ ማለት ነው አሁን አንተ የሩታ ህይወት ላይ የመወሰን ኃላፊነት ሙሉ በሙሉ ሄዷል። ተለያይታችኋል። ምክንያቱም የዛኔ ባል በነበርክ ሰዓት የቤቱ ራስ ነህ እንደ ልብ የዛኔ በቃ ማለት መምከርም መገሰጽም በቃ አንዳንድ ነገሮችን ደግሞ አልፎ ተርፎ መወሰን ትችላለህ። ግን አሁን ላይ ያ አንተን የለህም። ይህን ነገር ከማድረግ ይልቅ ማለት ነው አንተ ወረቀት ላይ ነው የተፈራረማችሁት። ወረቀት የሚቀደድና የሚጣል ነገር ነው፣ ፋይል ነው። በቃ ወደኋላ ሊመለስ የሚችል ነገር ነው። እንደገና አንድ ላይ መሆን ተስፋ አላችሁ። እናንተ እጅ ላይ ነው በቃ ሁሉ ነገር ያለው እንጂ ከዚህ በኋላ በቃ አንድ ላይ ከሆናችሁ የሚል የሆነ እንትን የለም፣ ህግ የለም። እና እንደዛ ነገሩን ለማድረግ ሞክር እንጂ አሁን እሷን ለማስቀረት ቤተሰቦቿ በቂ ናቸው። ያንተ ውሳኔ ያንተ ሀሳብ ምንም ማተር አያደርግም። አሁን እሷ ህይወት ላይ ማለት ነው እሷ ውሳኔ ላይ ያንተ ፍላጎት ምንም ማተር አያደርግም። ምክንያቱም አንድ ላይ አይደላችሁም፣ ተለያይታችኋል። የልጁንም ጉዳይ ቢሆን ማለት ነው የልጁን ጉዳይ ራሱ አንተ ትታልህ ብትሄድ ደስተኛ ነህ። ግን አነጋገር የምትችልና በቃ ማሳደግ የምትችል ሁሉን ነገር በቃ ተዘጋጅተህ ምናምን እንትን የምትል ነው ሰው ነው የምትመስለው። እንደዚህ ስትደነፋ ማለት ነው አትችልም። በቃ ልንገርህ ማለት ዞሮ ልጁ የትም ውጭ ሀገር ስለሄደ አይሄድም። በእርግጥ ቤተሰቦቿ ያስቀሯታል ብዬ አስባለሁ። በሄደ ራሱ ልጅነቱ አይቀየርም፣ ሊናፍቅ ይችላል ምናምን ነገር። ግን ሩታ ሀገር ጥላ ብትሄድ ሌላ ቦታ ብትሄድና ልጁን ላንተ ብትሰጥ እርግጠኛ ነኝ እንደማትችለው እና ስለማትችለው ነገር ያን ያክል ፕሮሚስ ባትገባና አቅም እንዳለው ሰው ባደነፋ ጥሩ ነው። እናትና አባት ይለያያል። በቃ ገና ልጁ 2 ወሩ ነው። ከዚህ በኋላ ብዙ ጊዜያትን በቃ የናጡት እያገኘ ነው ሊቀጥልና ሊያድግ የሚችለው። ታዲያ በዚህ አይነት ሁኔታ አንተ ማድረግ ያለብህ ሩታንም ልጁን መፈለግ እንጂ ልጁን ብቻ በቃ ልጁን ሰተሽ ሂጂ እንጂ ቀደም እንደዛ ሲል ነበር። ልጁን ሰተሽ ሂጂ በጣም የሞኝና የጅል ሀሳብ ነው። የሆነ እኮ እቃ የሆነ በቃ ወይ ማዕድን የሆነ ነገር ብቻ አስቀምጠ እንትን የምትል ልጁን አስቀምጠች እንበል። አስቀምጠ ነው ስራ የምትሰራው፣ አስቀምጠ ነው ልጁን ሁሉን ነገር ጓደኞች ምናምን የራስን ህይወት የምትቀጥለው አይደለም። ስለዚህ ስለማትችለው ነገር ብዙ ፕሮሚስ ባትገባ ይሻላል። አባቴን ብሎ አይጠይቅሽም? አባቴን ብሎ አይጠይቅሽም? ነገር ላይ ይጠይቅሻል እኮ ሩታ። ለምን ነው እንዴት ነው የማይጠይቅሽ? ምን ልትይው ነው? ብዙ አይነት ነገሮችን በደንብ አድርጌ እንዳስተናገርኩኝ በደንብ ስላየ እና ደግሞ ምን ያውቃል አሁን የጨቅላ ህፃን እኮ አሁንም እኮ አባቴ ብሎ አይጠይቀኝም። ያኔ ግን ሊጠይቀኝ ሲል የሚያየው ነገር አለ። ለዛ ጥያቄ መልስ ራሱ ያገኛል፣ አይጠይቀኝም። ቆይ ሩታን እዚች ጋር ማስቆም አለብን። ምክንያቱም ብዙ ጊዜ ብዙ ትዳር ላይ የሚከሰት ትልቅ ስህተት ነው እና ምንድነው ልጆች ብዙ ጊዜ ከተለያዩ ወላጆች ሲያድጉ ልክ አሁን ልጁ እናትየው ጋር ካለ እናትየው ስለ አባትየው መጥፎ ነገሮችን እየመከረች ምናምን ጭራሽ አባትየው በህይወት እያለ ራሱ እንዳይፈልገው አድርጋ ታሳድጋለች። አባትም ጋር ሲያድግ ብዙ ጊዜ ስለ እናት መጥፎ ነገር ይወራል ምናምን እንደዛ። ይሄ ነገር በጣም ኋላ የቀረ ነገር ነው ማለት ኢቨን መጥፎ ነገሮች ቢኖሩ ራሱ ለልጁ ጥሩ አይሆንም። ለልጁ ሳይኮ ማለት ጥሩ አይሆንም። አባት ተብሎ ሲጠየቅ የሚያፍርበት አይነት አባት እንዳለው እንዲሰማው ነው የምታደርጊው። በዚህ አጋጣሚ ራስሽን አይደለም የምትጠቅም ልጁን ነው የምትጎጂው። ራስሽን የጠቀምሽ ቢመስልሽም ማለት ነው። እና ይሄ እዚች ጋር ሩታን ማስቆም ስላለብን ነው። እና ሁሉን ነገር እኛ ሀቃቁን ነው የምናወራው። እንግዲህ በዚህ ቻናል እኔ ለማንም መደባበቅና እንትን ማለት አልፈልግም። እና በተማሪ መሀል ይሄ ልጅ ነገር ስለ አባቱ ቢጠየቅ ከተማሪዎች እኩል የሚያወራው አባት አይኖረውም። ልክ አሁን ለምሳሌ ልጁ አብርሽ ጋር ቢያድግ ስለ ሩታ መጥፎ ነገር እያወራ እንትን ቢል እናት ተብሎ ሲጠየቅ ከተማሪ እኩል ከእኩዮቹ ጋር ስለ እናቱ ማውራት አይችልም። ስለዚህ ይሄ ምን አይነት ልጅ ላይ ትልቅ ተጽዕኖ ሊያሳደር እንደሚችል መገመት ያቀታቸዋል ብዬ አላስብም። እና ለዛ ነው ሩታን እዚች ጋር አስቁመን መምከር ያለብን ነገር መምከር አለብን ያልኩት። እና ይሄን ነገር ከደረሳት ይደርሳታል ብዬ አስባለሁ። እስቲ ኮመንት ላይም ይሄን ነገር ትደግፋላችሁ አትደግፉ? ወላጆች ስለባላቸው ወይም ደግሞ ስለሚስታቸው መጥፎ ነገር መናገር አለባቸው ከተለያዩ በኋላ ለልጃቸው? እኔ ሁሉ ነገር ሚስጥሩ ነው። በእርግጥ የእነሱ ሚስጥር አይደለም፣ የአደባባይ ሚስጥር እንበለው። አደባባይ ሰው ሁሉ የሚያውቀው ነገር ነው። ግን ዞሮ ጀነራሊ ይሄ ነገር ጥሩ አይደለም። በቃ ስለሚስትም ስለባልም ጥሩ ነገር ማንሳት፣ መጥፎ ነገር ማንሳት፣ ጥሩ ነገሮች እንዲሁም ቢነሳ ይሻላል። መጥፎ ነገር የተነሳ ልጁ ወይ የእናቱ ወይ የአባቱ ጠላት ሆኖ እንዳያድግ ማለት ነው። ኮኔ 5 ዓመት ሙሉ ያለ ልጅ መቆየት የምችል ይመስልሻል? በህግ መፈለግ የምትፈልገውን ነገር ማድረግ መጠየቅ ይፈልጋል። እኔ ሩታ እኔና አንቺ ጋር አሁን ህግ ምናምን ነገር ለማለት አይደለም የመጣሁት እኮ ነኝ። እስቲ ቆይ ስለ ህግ የምታውቁ ሰዎች እናንተ ልጠይቅ። ማለት ገና ያላደገ ልጅ እናት ልክ እንደተለያዩ ይዛ መሄድ ትችላለች አትችልም? እኔ እዚህ ነገር ላይ ምንም ስለ ህግ እውቀቱ ስለሌለኝ ነው። እና ያልጠነከረ ልጅ ማለት በራሱ ነገሮችን መወሰን ማይችል ልጅ
ይዛ መሄድ ትችላለች ከሀገር? እስቲ እሱን የምታውቁ ሰዎች ኮመንት ላይ ብትጽፉልኝ ደስ ይለኛል። ያው በዚህ አጋጣሚ እየተማማርንም እንድንሄድ ማለት ስለ ህጉ፣ ስለ ጤናው፣ ስለተለያየ ነገር እየተማማርን እንሄዳለን ከማቅ ድረስ። ስለዛ ጊዜ ሰተሽ ከራስሽ ጋር ተነጋገሪ፣ ቤተሰብሽን ማማክሪ። ቤተሰብሽ የእውነት ደስተኛ ሆነው ሂዚ ብለው መረቀው ከሰኞች እግዚአብሔርን ነው የምልሽ። አንድ አልጠይቅሽም ሩታ ሜት ትችያለሽ ብዬ ነው የሚሸኝ፣ ችግር የለው። ግን በእርግጠኝነት ቤተሰብሽ ይህንን ነገር አይፈልገውም። 100% እርግጠኛ ስለሆንኩ ነው። እሱን እኮ ማለት ነው እነሱ ራሳቸው እኮ ነገሩ አይደለም። ቤተሰብ ኦዲየንስ ራሱ እንደማይፈልግ ትላንት አየን። ግን እኔ በዚህ አይነት መንገድ አይመስለኝም አብርሽ ሩታን ለማስቀረት በቃ ጥሩ መንገድ ይሄ ነው ብዬ አላስብም። አንተ እኮ እያልክ ያለው አንቺ ሄድሽም አልሄድሽም ጉዳይ አይደለሽም እያልክ ነው። እና ይሄን ነገር እየሰማች ደግሞ ወዲህ እልህ ውስጥ ትጋባለች እንጂ ይቺ ልጅ ያንተን ምክር እንደ ምክር ተቀብላ አትቀርም። ለዛ በትክክል ማድረግ ያለብህ እሷ ቫሊዩ እንደምታደርግ እሷ በቃ እዚህ መኖሯ ኢትዮጵያ መኖሯ ለእሷ ጥሩ እንደሆነ ለእሷ ጥሩ ነገሮችን በመመኘት ነው ማለት መልካም ሳይዱን ብቻ ኢትዮጵያ ውስጥ የመሆን መልካም ሳይዱን ብቻ ከእሷ አንጻር ከልጁም አንጻር ያው ግልጽ ነው የልጁ ጥያቄ ውስጥ የሚገባ ነገር ስላይደለ ማለት ነው። ከእሷ አንጻር እያነጻጸርክ ምናምን ነገር ነግረህ አሳምነህ ነው ልታስቀራት የምትችለው እንጂ ልጁን ስለምፈልግ ነው ህግ ምናምን እንጃ። ይሄ ሩታን ያሳምናታል ብዬ አላስብም። እና ጥሩ መንገድ አይደለም የመረጥከው ሩታን ኢትዮጵያ ውስጥ ለማስቀረት ምክንያት ብላ ያቀረብከው ነገር እሷን ወዲህ እልህ ውስጥ የሚከት ነገር ነው ማለት እንደማትችል መውጣት እንዳለ መውረድ አለ ምናምን ነገር እያስፈራራ ነገ በቃ ልደርስላችሁ እንደዚህ አይሆን። በቃ አንተ አይደለም የምትደርስላት ፈጣሪ ነው የሚደርስላት ብትቸገረ ራሱ ማለት ነው። በእርግጥ አንተን ተጠቅሞ ፈጣሪ ሊደርስላት ይችላል፣ እሱ አያገባንም፣ የፈጣሪ ስራ ነው። ግን ይሆናል እንጃ እያረክ ያለው ነገሮች በሙሉ እልህ ውስጥ የሚያጋቡ ናቸው። እኔ እንደኔ በሆን እንደምችል ለማሳየት ብዬ እንዲያውም ጥዬ እጠፋለሁ። ግን እንደዛ አይደለም። በቃ ጥሩ መንገድ እንደዛ አይደለም። እስቲ ወንዶች እናንተ ብትሆኑ ይህን ቻናል የምታዩ ወንዶች እንዴት አድርጋችሁ ሚስታችሁን ልታሳምኑ ትችላላችሁ? እንደዚህ አይነት ክፍተት በመካከላችሁ ቢፈጠር እየተማማርን እንደገና እንማማራለን። እዚህ ላይ ቤተሰብ እሺ ካለችኝና ከተስማማችልኝ እንግዲህ ነገ ምላሿን ሰምተን እንደሚሆን እናደርጋለን ቤተሰቦቼ። እና በጣም አመሰግናለሁ አብራችሁ ስለነበራችሁ። ክበሩልኝ፣ እወዳችኋለሁ። አሁን ከዚህ ነገር ማለት ነው ብዙ ነገር ታዘበናል፣ ግን በትክክል ዋና ነገሮችን እናውጣ እስቲ። እኔ እንደኔ ሩታ መሄድ የለባትም። ትላንትም ብያለሁ፣ አሁንም መሄድ የለባትም። ምክንያቱም ዞሮ እሷም ልጇም ስለሚጎዱ ማለት ነው። ግን አብርሽ በዚህ አይነት መንገድ ደግሜ እነግርሃለሁ አይጠየቅም። በዚህ አይነት መንገድ ለማሳመን አይሞከርም። ምክንያቱም እንጃ እኔ እንደተማረ ሰው ወይ ደግሞ ነገሮች እንደሚያውቅ እንደበሰለ እንደወለደ እንደ አባት ምናምን አይደለም እያወረክ ንግግር የበሰለ ምናምን ነገር አይደለም። ሌላው ነገር ደግሞ ሩታ አሁንም ቢሆን የጥቅም ጉዳይ አይደለም የያዛት የሰላም ጉዳይና የአእምሮ ሰላም በቃ ጀነራሊ የአእምሮ ሰላም ጉዳይ ብቻ ነው የያዛት እንጂ ይሄ አንተ እንደምትለው የቤት ችግር ልጅ የማሳደግ አቅም ምናምን አይደለም። ለዛ አይደለም የምትሰደደው። እና ይሄን ነገር ነው እኔ የታዘብኩትና እንደ ተመልካች ያለኝን አስተያየት ልሰጥበት የሞከርኩት። እስቲ የእናንተንም አስተያየት ኮመንት ላይ መስጠት እንዳትረሱ። ቪዲዮ ደግሞ ከተመቻችሁ ላይክ ማድረግ እንዳትረሱ። እዚህ ድረስ ስላያችሁ ሁላችሁንም የምር ከልብ አመሰግናችኋለሁ፣ ወዳችኋለሁ። 6000 ሰብስክራይብ በቅርቡ እንገባለን። ደህና ሁኑ። በቀጣይ ቪዲዮ እንገናኛለን።